ሺዛንኪ በጃፓን ውስጥ ባለች ጠባብ አፓርታማ ውስጥ ለብቻው የሚኖር ወጣት ነው። ቀደም ሲል ጎበዝ የኪክ ቦሰኛ ነበረ ቢሆንም ከዛ ጨለማ ያለፈ ታሪኩና ከወንጀለኞች ጋር ከነበረው ግንኙነት አሁን ርቋል። ስልክ እንኳ የለውም። የቀን ስራዎችን እየሰራና ራሱን ዝቅ አድርጎ የሚኖር ሰው ነው። አንድ ቀን የአንድ መኪና ማቆሚያ ጠባቂ ሆኖ ተቀጠረ። የተቀጠረውን ቀደም ሲል እዚያ የሰራ የነበረውንና ጠፍቶ ሄደውን አንድ አዛውንት ተክቶ ነበር። አንቶኒዮ አዲስ ስራውን ጀመረ። ስራው መኪናዎች ሲመጡና ሲሄዱ ማየት ብቻ ስለሆነ ብዙም ሳይቆይ እንቅልፍ አለው። በድንገት ግን አንዲት ልጃገረድ ለብዙ ዘመናት እንደምታውቀው ሆና ወደ እሱ ስትመጣ ደነገጠ። ወደ እሱ ቀርባ በከፍተኛ ጉጉት ማውራት ጀመረች። አንቶኒዮ ልጅቷ አይነ ስውር መሆኗን ተረዳ። ልጅቷም እሱ የድሮ ጓደኛው የነበረው አዛውንት መስሏታል። አዛውንቱ ስራቸውን ለቀው መሄዳቸውን ስላላወቀች ንግግሯን ቀጠለች። አንቶኒዮ በመገረም ዝም አላት። ብርቱካንና ዳቦ ሰጠችው። ለራሷ ከመጣችው ምግብ በተጨማሪ ለሱም የሚሆን ዳቦና የሚጠጣ ነገር ይዛ ነበር። ከጥቂት ቆይታ በኋላ ግን የሰውየው ሽታ የተለየ መሆኑን አስተዋለችና ጓደኛዋ ለመሆኑን ተረዳች። አንቶኒዮም አዛውንቱ እንደሄዱ ነገራት። ልጅቷ ታዲያ ለምን ምግቡን ተቀበልከኝ ስትል ጠየቀችው። እሱም በፍርሃት ምግቡን መለሰላት። እሷም ከአዛውንቱ ጋር በዚያች ትንሽ ክፍል ውስጥ እንዴት ሆነው ቲቪ ያዩ እንደነበር ነገረችው። በስህተቷ ይቅርታ ጠይቃ በምርኩዟ እየተመራች ወጣች። ውጭ ዝናብ መዝነብ ጀመረ። አንቶኒዮ ዝናቡን አይቶ ወደ ውስጥ እንድትገባ ጋበዛት። ውጭ መቆም ስለማትችል ግብዣውን ተቀብላ የምትወደውን የቲቪ ፕሮግራም አብረው ማየት ጀመሩ። አንቶኒዮ ልጅቷ የቲቪውን ድምፅ በከፍተኛ ትኩረት ስታዳምጥ ያስተውላት ነበር። ፕሮግራሙ ሲያልቅ ዳቦውን እንደ ምስጋና ስጦታ ሰጠችው። አዛውንቱ ይንከባከቡት የነበረውን ቲ ኦሊቭ የተባለውን ተክል ውሃ እንዲያጠጣው ማሳሰበችው። አንቶኒዮም ተስማማ። በልጅቷ ድንገተኛ ጉብኝት አሁንም እንደተገረመ ነበር። በኋላም አንቶኒዮ ገላውን ታጥቦ ወደሚኖርበት ክፍል ሄደ። አዛውንቱ ትተውት የሄዱትን ቆሻሻ አጽድቶ ልጅቷ የሰጠችውን ዳቦ በላ። ተክሉንም ውሃ ጠጣው። ልጅቷ ወደ ቤቷ ተመልሳ ቤከን፣ ዳቦና ሰላጣ ተጠቅማ ቁርስ አዘጋጀች። ለብቻዋ የምትኖር ሲሆን ምግቧን ራሷ ትሰራለች። በደንበኞች አገልግሎት የጥሪ ማዕከል ውስጥ ደንበኞችን በስልክ ማገዝ ትሰራለች። በጣም የሚናደዱ ደንበኞችን እንኳ በትህትና ታስተናግዳለች። አንድ ደንበኛ ሲያስቸግራት የስራ ባልደረባዋ ታጽናናታለች። የስራ አለቃዋ ግን በጣም አስቸጋሪና ስሜቷን የሚረብስ ሰው ነው። ስራዋን ላለማጣት ስትል ግን ሁሉንም በዝምታ ትታገሰዋለች። አንቶኒዮ ቀደም ሲል ለማመድበት ወደ ነበረው የኪክቦክሲንግ ክለብ አመራ። የመጣው ላለፈው መጥፎ ባህሪው ይቅርታ ለመጠየቅ ነበር። በወንጀል ድርጊት ውስጥ በመሳተፉ ምክንያት ከክለቡ ተባሮ ነበር። አሰልጣኙ ጂን እሱን በማየቱ ቢደሰትም የክለቡ ባለቤት ግን አሁንም በንዴቱ ስለነበር ይቅርታውን ለመቀበል ዝግጁ አልነበረም። ጂን አንቶኒዮን ወደ ክለቡ እንዲመለስ ቢገፋፋውም እሱ ግን አመነታ። የክለቡ ባለቤትም ጣልቃ በመግባት ጓንትን አድርገህ ወደ ቀለበቱ ተመለስ አለው። አንቶኒዮ ግን የመጣው ይቅርታ ለመጠየቅ ብቻ እንጂ እንደገና ለመቀላቀል አለመሆኑን በግልጽ አስረዳ። በኋላም ቀደም ሲል ባለቤቷን ለጎዳባት አንድ ሴት የስልክ ጥሪ ያደረገ። ሴትዮዋ ግን ይቅርታውን አስቀድማ እንደተቀበለች ገልጻ ዳግመኛ እንዳይደውላት ጠየቀችው። ወደ ስራ ቦታው ተመልሶ አንቶኒዮ አይነ ስውሯን ልጃገረድ ስታልፍ አያት። ወደ ውስጥ እንድትገባ ቢመኝም እሷን ለመጋበዝ ግን ትንሽ አመነታ። ልክ የልቡን ጸሎት የሰማች መስል መጣ። አዛውንቱ ተመልሰው እንደሆነ ጠየቀችው። አንቶኒዮ የምሳ ዕቃዋን መለሰላትና ትላንት ስለሰጠችው ጣፋጭ ዳቦ አመሰገናት። በድጋሚ የቲ ኦሊቭ አበባዎችን ደስ የሚል መዓዛ ሸተተች። ፕሮግራሙን ለማየት አብረው ተቀመጡ። ፕሮግራሙን እያዩ ሳለ አንድ መጥፎ ሽታ ረበሻት። መስኮቶቹን እንዲከፍትላት ጠየቀችው። ሽታው ግን አልጠፋም። በስፖርት ምክንያት አልቦ ነው ስትል ጠየቀችው። አንቶኒዮ በፍርሃት ሽታው የሚመጣው ከቆሸሹት አሮጌ ጫማዎች መሆኑን ተረዳ። እሷም ሌሎቹ የስሜት ሕዋሳቷ በጣም ጠንካራ እንደሆኑ ገለጸችለት። አንድ ሰው ከሽታውና ከድምፁ መረዳት እንደምትችል ነገረችው። በቲቪው ላይ የምትታየው ተዋናይ ምን እንደምትመስል እንዲገልጽላት ጠየቀችው። እሱም ሊያስደስታት ብሎ ተዋናዋ ልክ እንደሱ አይነት ጉትቻ አድርጋለች ብሎ አሻት። እሷም በጣም ተደሰተች። አንቶኒዮ የትንሽ አጋጣሚ እንዲህ ሲያስደስታት በማየቱ ደስ አለው። በኋላም ጥቂት ኮኮችን ሰጣት። ስሟ አካሪ ካሽዋጊ እንደሆነ ነገረችው። እጇን ሲጨብጣት እጆቹ በስራ ምክንያት የገረጡና የሻከሩ መሆናቸውን ተረዳች። በሚቀጥለው ሳምንትም መምጣት እንደምትችል ስትጠይቀው እሱም በደስታ ፈቀደላት። እቤት ስትመለስ ኮክ እየበላች በላውንደሪ ማሽን ልብስ ታጥብ ነበር። በልብስ ቁራጭ ምክንያት የፍሳሽ ማስወገጃ ተዘጋና መታጠቢያ ቤቱ በውሃ ተሞላ። አካሪ ተነስታ ለማየት ስትሞክር ተንሸራታ እግሯን ተጎዳች። በኋላ በመኪና ማቆሚያው ቢሮ ውስጥ አንቶኒዮ የአካሪን ምርኩዝ ድምፅ መሬቱን ሲመታ ለመስማት በጉጉት ይጠባበቅ ነበር። በመጨረሻ መጣች። መጀመሪያ ላይ ያስተዋለችው ግን የእሱን አዳዲስ ጫማዎች ንጹህ ሽታ ነበር። እንደተለመደው ፊልም ለማየት አብረው ተቀመጡ። በፊልሙ ላይ ተዋናይዋ ለዋናው ተዋናይ ያላትን ፍቅር ትገልጻለች።
አካሪም አንቶኒዮን ተዋናዩ ቆንጆ ነው ስትል ጠየቀችው። አንቶኒዮን ተዋናዩ ቆንጆ ቢሆንም ሴት አጫዋች ይመስላል ብሎ መለሰላት። አካሪም በጨዋታ አንተስ ቆንጆ ነህ ስትል ጠየቀችውና እውነቱ እንዲነግራት አሳሰበችው። አንቶኒዮ ምን እንደሚመልስ ጠፋው። አካሪም መልስ ለመስጠት ይህን ያህል የምታስብ ከሆነ ያን ያህል ቆንጆ አይደለም ማለት ነው በማለት ቀለደችበት። ውጫዊ ውበት ዋጋ የለውም፣ ዋናው የልብ ንጽህና ነው አለችው። አዎ አካሪ ልዩ የሚስብ አላት። እሱም በእሷ ፍቅር እንደወደቀ ያስታውቃል። እሱ ግን ገና አልተረዳውም ነበር። አካሪ ስትወጣ በአንድ መኪና ልትገጭ ለጥቂት ተረፈች። ቀድሞ ተጎድቶ የነበረው እግሯ ሁኔታው ስለዋሰበት አንቶኒዮ ወደ ሆስፒታል ወሰዳት። እግሯ በፋሻ ተጠቅልሎ መራመድ አዳጋች ሆነባት። በመልስ ጉዞ ላይ ስሙ ማን እንደሆነ ጠየቀችው። ስሙ ጃፓናዊ ሳይሆን እንግሊዝኛ በመሆኑ ለመናገር አመነታ። እሷም አጎቴ ወይም አዛውንቱ ብላ መጥራት ጀመረች። መራመድ በጣም ሲከብዳት አንቶኒዮ ሊረዳት ሞከረ። እሷ በኋላ ትጸጸታለ ብላ ብታስጠነቅቀውም እሱ ግን አላመነታም። እስከ ቤቷ ድረስ አዝሎ ወሰዳት። ቤቷ የሚገኘው ረጅም ደረጃዎች መጨረሻ ላይ ነበር። እሷም ያስጠነቀቀችውን አስታወሰችው። እሱ ግን በከፍተኛ ድካም ይዟት ወጣ። ይህ እንግዲህ የፍቅር ድካም ነው። በመቀጠልም የተዘጋውን የልብስ ማጠቢያዋን የውሃ ማስወገጃ እንዲያስተካክልላት ጠየቀችው። አንቶኒዮ ሊያስተካክል ሲሞክር የውስሪዋ መተላለፊያውን ዘግቶ እንደነበር ተረዳ። አካሪም በጣም አፈረች። ያደረግላት እርዳታ ሁሉ የምስጋና ስጦታ ይሆን ዘንድ የኮንሰርት ቲኬቶችን ሰጠችው። ከጓደኛው ጋር እንዲሄድ ብትጠይቀውም አንቶኒዮ ዝምታ መረጠ። ጓደኛ እንደሌለው ስታውቅ እሷ አብራው እንደምትሄድ ነገረችው። አካሪ ለኮንሰርቱ በሚገባ ተዘጋጀች። ልክ እንደ ማንኛውን ሴት ልጅ ውብ ሆና ተኳኳለች። ስላለባብሷ በጣም ተጨንቃ ነበር። በመጨረሻ ሰዓት ግን ልብሷን ቀየረች። ኮንሰርቱ ላይ ሙዚቀኞቹ ምን እንደሚመስሉ እንዲገልጽላት ጠየቀችው። እሷ በሙዚቃው እጅግ ተደስታ ነበር። እሱ ግን ለቦታው እንግዳ የሆነ መሰለው። በኋላም ለራት ወጡ። አካሪ ሁልጊዜ ትመኘው ወደ ነበረው የጥብስ ቤት በመሄዷ በጣም ተደሰተች። ሳይታሰብ አንድ ቁራስ ስጋ ምልጧት ልብሷ ላይ ወደቀና አቆሸሸው። እሷም ለማጽዳት ጥረት ማድረግ ጀመረች። አካሪ ከኮሌጅ እያለች ስለተማረችው የቅርጻ ቅርጽ ትምህርትና ስለ ሕይወቷ ታወራለች። ከብዙ ዓመታት በፊት ከወላጆቿ ጋር ወደዚሁ ምግብ ቤት ትመጣ እንደነበርና ያ ሁሉ ጊዜ ዛሬ ትዝታ ብቻ ይሆናል ብላ አስባ እንደማታውቅ በናፍቆት ታስታውሳለች። አንቶኒዮ ግን ምን ብሎ እንደሚመልስ ግራ ገባው። ከስራ ውጭ ያለ ሕይወቱ ምን እንደሚመስል ስትጠይቀው የዕቃ ማድረስ ስራ እንደሚሰራ ነገራት። አሁንም አዛውንት መስሎ ስለታያት ሚስትን የፈታነህ ወይስ በድብቅ የምታማግጥ ብላ ቀለደችበት። እሱ ግን በዝምታ አለፈው። ቀሉ እንዳልተመቸው ስትረዳ ዝም አለች። ያለፈ ታሪኳን ማውቋ ምን እንደሚረዳት ጠይቃት። አካሪም ይበልጥ ልታውቀው እንደምትፈልግ ነገረችው። እሱ ግን በቁጣ መለሰላት። እሷም ለመሄድ ወሰነች። ቤቷ ሲያደርሳት በድካሙ ይቅርታ ጠይቀችው። በመጨረሻም ስሙ አንቶኒዮ እንደሆነ ነገራት። በሚያስገርም ሁኔታ ገና የ24 ዓመት ወጣት መሆኑን ገለጸላት። የኪክ ቦክሲንግ ስልጠና ቢኖረውም ቀደም ሲል በወንጀል ድርጊቶች ውስጥ ተሳታፊ እንደነበርና ማውራት እንደማይችል ነገራት። እሷ ግን በረጋ መንፈስ ተቀበለችው። በድጋሚ አመስግናው ወደ ቤቷ ገባች። በማግስቱ ስራ ቦታ አለቃዋ ወደ ቢሮው ጠራት። የልደት ስጦታ ሊሰጣት ቢሞክርም ልትቀበለው አልፈለገችም። ቀደም ሲል የኮንሰርት ቲኬት እንደሰጣት አስታወሰችው። እሱ ግን የአንገት ሀብል ነው በማለት እንድትቀበለው ወተወታት። አይነ ስውር በመሆኗ ሊጠቀምባት ይፈልጋል። አብረውም ለፍቅር ራት እንድትወጣ ጠየቃት። ነገር ግን ሌላ ሰራተኛ ለአስቸኳይ ስልክ ጥሪ አካሪን በመፈለጓ ተቋረጠ። አካሪ በሁኔታው ተገላግላ ወጣች። ብዙም ሳይቆይ አሰልጣኞቹ አንቶኒዮን ወደ ኪክ ቦክሲንግ እንዲመለስ ለመጠየቅ መጡ። አንቶኒዮ በትህትና እምቢ ቢልም አሰልጣኙ ግን ሊያሳምነው ሞከረ። መጀመሪያ በድብቅ ውድድሮቹ ሲያየው የዓለም ሻምፒዮን የመሆን አቅም እንዳለው ያስብ እንደነበር ነገረው። አንቶኒዮ ግን ለ3 ዓመታት ታስሮ እንደነበር ገለጸላቸው። ከጥቂት ዓመታት በፊት ሱኳ በተባለች ጨካኝ አራጣ አበዳሪ የወንጀለኛ ድርጅት ውስጥ ይሰራ እንደነበርና ድርጅቱ የከዱትን ሰዎች በማሰቃየት ቆሻሻ ስራዎችን ሲሰራ እንደነበር ተናዘዘ። አሰልጣኙ በሰሙት ነገር ደነገጡ። አንቶኒዮ ያደገበትን የህፃናት ማሳደጊያ ለመጎብኘት ሄደ። ያሳደገችው መነኩሴ የእሱን በማየቷ ተደሰተች። ከወንጀለኞች ጋር መስራቱን እንደተወ ጠየቀችው። እሱም የድርጅቱን ታቱ ለማጥፋት ስል እጁ ላይ የደረሰውን ጠባሳ አሳያት። እሷም እፎይታ ተሰማትና ይበልጥ ፈገግ እንዲል መከረችው። በማሳደጊያ ያሉ ልጆች የሰሩትን ጌጣጌጥ ሰጥተው ለሚወደው ሰው በስጦታ እንዲሰጠው ነገረችው። አንቶኒዮ በዚያ ማሳደጊያ ውስጥ ያሳለፈውን የልጅነት ጊዜ ያስታውሳል። ከሱኩሞ ጋር አብሮ ያደገ ሲሆን ሱኩሞ ሌሎች ልጆችን እንዲደበድብ ያዘዘው ነበር። ሱኩሞ አንቶኒዮን ጥሩ ሰዎች ደካሞችና ሞኞች ናቸው የሚል የተሳሳተ አመለካከት እንዲይዝ አድርጎት ነበር። በዚህ መሃል አካሪ ከስራ ወደ ቤቷ ስትመለስ አለቃዋ ደጃፏ ላይ ሲጠብቃት አገኘችው። እንዳይገባ ብትለምነውም ጥሷት ገባ።
በቤቷ ውስጥ እየተዘዋወረ ሚስጥሯን መበርበር ጀመረ። የሰጣትንም ስጦታ እንዳልከፈተችው አስተዋለ። በኃይል ሶፋው ላይ ገፍቶ በመጣል ሀብሏን በአንገቷ ላይ ሊያስረላት ሞከረ። እሷም ልትገፋው ስትሞክር በጥፍሮቿ ጭረት አደረገችበት። እሱም እያጠቃት ጀመረ። አካሪ የአደጋ ማስጠንቀቂያ ደወሏን ብትይዝም እሱ ግን ጥቃቱን ቀጠለ። በዚያው ቅጽበት አንቶኒዮ ደረሰና አለቃዋን ክፉኛ ደበደበው። አካሪ እንዲያቆም ብትጮህም አንቶኒዮ ግን ጣቱን ሰብሮ ማስጠንቀቂያ ከሰጠው በኋላ ለቀቀው። አካሪ በጣም ተረበሸች። እንድታቆም ስለምንህ ለምን አልሰማኝም ብላ አንቶኒዮን ጠየቀችው። ስለ ስራዋ ተጨነቀች። አንቶኒዮ ግን እንዲህ ያለ ግፍ ከደረሰባት በኋላ ተመልሳ እዚያ መስራት እንደምትፈልግ ማሰቧ በጣም አበሳጨው። አካሪ ለአይነ ስውር ስራ ማግኘት ምን ያህል ከባድ እንደሆነ እያለቀሰች ነገረችው። ምንም እንዳልተፈጠረ ሆና በማግስቱ ወደ ስራ ለመመለስ ወሰነች። አንቶኒዮ ለእሷ ሙሉ ኃላፊነት እንደሚወስድ አረጋገጠላት። እሷ ግን እንዲወጣላት ጠየቀችው። እሱም ያመጣላትን ጌጣጌጥ ጠረጴዛ ላይ ያስቀምጦላት ወጣ። አንቶኒዮም ሆነ አካሪ የሀዘንና የብቸኝነት ስሜት ተሰማቸው። ነገር ግን ብዙም ሳይቆይ አካሪ በመኪና ማቆሚያ ቢሮ ድረስ መታ አስገረመችው። ከስራዋ እንደለቀቀችና ሽርሽር መሄድ እንደምትፈልግ ነገረችው። እሱም በደስታ መኪናውን እየነዳ የነፋስ ኃይል ማመንጫ ወዳለበት የባህር ዳርቻ ይዟት ሄደ። ማዕበሉን እያዩ አንቶኒዮ በአንድ ወቅት ከእናቱ ጋር በዚያ ዳርቻ ላይ ይራመድ እንደነበር ነገራት። እናቱ ለሁለቱም ስትል ለመኖር ትታገል እንደነበር፣ በመጨረሻም እሱ ብቻ በሕይወት እንደተረፈ አጫወታት። አካሪ በጥሞና አዳመጠችው። በመቀጠልም በባህር ዳርቻ ላይ የባህር መስታወት እንዲፈልግላት ጠየቀችው። እሱም አንድ ቁራጭ አገኘላት። እሷም ለስላሳውን ጫፍ እንዲዳስሰው አደረገችው። ህመም ሰዎች ይበልጥ ደግ ያደርጋል ስትል ነገረችው። መስታወቱንም የትስስራቸው መታሰቢያ ይሆን ዘንድ ሰጠችው። አንቶኒዮ ወደ ኪክቦክሲንግ ተመለሰና ጠንካራ ስልጠና ጀመረ። ለአካሪ የጎልደን ሪትሪቨር ዝርያ የሆነ ቡችላ ገዛላት። አብረው ደስ የሚል ጊዜ ማሳለፍ ጀመሩ። ቡችላውን ሱኩ ብለው ሰየሙት። አንቶኒዮ የቤቷን ብልሽቶች አደሰላት። መስኮቶቹን ሲከፍትላት እጆቿ በብርሃን ሲሞቁና ሙቀት ሲሰማት ይታወቃት ነበር። ፊቱን ለማየት ስለፈለገች ልክ እንደ ቅርጻ ቅርጽ ባለሙያ እጆቿን ፊቱ ላይ እያሸራተተች ዳሰሰችው። አይኖቿን እንዲመለከት ጠየቀችው። እሱ ግን በስሜት ተውጦ ለማየት ቢቸገርም እሷ ግን አጥብቃው ተወተችው። ከዚያም ተሳሳሙ። አንቶኒዮ በኪክ ቦክሲንግ ውድድሮች ላይ በተሳካ ሁኔታ መሳተፍ የጀመረ ሲሆን ጠንካራ ስልጠናዎችን ማለፍ ጀመረ። አካሪም ከረጅም ጊዜ በኋላ የቅርጻ ቅርጽና የሸክላ ስራዋን በከፍተኛ ስሜት በድጋሚ ጀመረች። ሁለቱም ከውሻቸው ከሱኩ ጋር አብረው መኖር ጀመሩ። አካሪ ውብ የሆኑ ኩባያዎችና ጀበናዎችን ትሰራለች። ስለ ማሳጅ የሚገልጽ መጽሐፍ እያነበበች በአንቶኒዮ ላይ ትለማመዳለች። እጁ ላይ ያለውን የታቱ ማጥፊያ ጠባሳ ስትዳስሰው የቃጠሎ ነው ስትል ጠየቀችው። እሱ ግን አዎ የቃጠሎ ነው በማለት ዋሻት። አንቶኒዮ ለኑሮ ስትል ማሳጅ ሰሪ መሆን እንደማይጠበቅባት ነገራት። እሱ ውድድሮችን አሸንፎ በሚያገኘው ገንዘብ ለእሷ የሸክላ ስራ ማዕከል ሊከፍትላት ወስኗል። እሷም በሀሳቡ ተነክታ ተቃቀፉ። በሚቀጥለው የኪክ ቦክሲንግ ውድድር አንቶኒዮ አስገራሚ ድል ተቀዳጀ። ነገር ግን የቀድሞ ጨካኝ አለቃውና የልጅነት ጓደኛው ሱኩሞ እዚያው እየጠበቀው መሆኑን አላወቀም ነበር። ሱኩሞ የአንቶኒዮን አሰልጣኝ ሰደበው። አንቶኒዮ ግን አሰልጣኙ ጣልቃ እንዳይገባ ነገረው። ከሱኩሞ ጋር ምንም አይነት ግንኙነት መፍጠር እንደማይፈልግ በግልጽ ነግሮት ትተውት ሄዱ። በማግስቱ አካሪ አንቶኒዮን ወደ ወላጆቿ መቃብር ይዛው ሄደች። ከ4 ዓመት በፊት የመንጃ ፈቃድ በማግኘቷ ከወላጆቿ ጋር እያከበረች ነበር። በደስታ መኪናውን እየነዱ ሳለ አንድ ሰው ከህንፃ ላይ በሳት ተያይዞ ሲወድቅ አየች። በድንጋጤ መኪናውን መቆጣጠር አቃታት። መኪናው ተገልብጦ ተከሰከሰ። አንቶኒዮ ታሪኩን ሲሰማ በድንጋጤ ደረቀ። በወላጆቿ የመቃብር ድንጋይ ላይ የሞቱበትን ቀን ሲመለከት ይበልጥ ደነገጠ። ያ ቀን እሱ ሱኩሞን የከዳውን ሰው ሲያሰቃይ የነበረበት ቀን ነበር። ያንን ሰው በሳት ያያያዘው እሱ ነበር። አንቶኒዮ ለአካሪ የመኪና አደጋ ለአይነ ስውርነቷና ለወላጆቿ ሞት ምክንያት የሆነው እሱ መሆኑን ተረዳ። ይህንን አስደንጋጭ እውነት ሊቀበለው አልቻለም። አካሪ ለወላጆቿ ሞት ራሷን ስትወቅስ መስማቱ ልቡን ሰባበረው። የወላጆቼ መንፈስ ነው አንተን እንዳገኝ ረዳይ ብላ ስትናገር የጥፋተኝነት ስሜቱ ይበልጥ በረታበት። ያለበትን ስቃይ ሁሉ በጠንካራ ስልጠና ለመርሳት ሞከረ። አንድ ቀን አካሪ አይኖቿ ላይ ከፍተኛ ህመም ተሰማት። በዚህ መሃል ሱኩሞ አንቶኒዮን ትልቅ የገንዘብ ሽልማት ባለው የድብቅ ውድድር ላይ እንዲሳተፍ ሊያሳምነው ሞከረ። አንቶኒዮ ግን እምቢ ብሎ ወደ ቤት ወደ አንቶኒዮ ቤት ሲገባ አካሪን አጣት። ወዲያውኑ በድንጋጤ ተዋጠ። ወደ ሆስፒታል እየሮጠ ሄዶ አካሪ ደህና መሆኗን ሲያረጋግጥ እፎይታ ተሰማው። ሐኪሙ ግን ራሷን ስታ እንደወደቀችና የጎድን አጥንቷ ላይ ጉዳት እንደደረሰባት ነገረው። ነገር ግን ያን ቀዶ ጥገና ካልተደረገላት አሁን ያላትን ጥቂት የብርሃን እይታ እንኳ ልታጣ እንደምትችል አስረዳው።
በሐዘን የተሞላው አንቶኒዮ ወደ ማሳደጊያው አመራ። ያሳደገችው ሲስተር መነኩሴ ልጆች የሙዚቃ ሳጥን እየሰሩ እንደሆነና እሱ የሚወደውን ዜማ እንዲነግራት ጠየቀችው። አንቶኒዮ ግን ትኩረቱ ያለፉት ወንጀሎችና ኃጢአቶቹ እንዴት እየተከተሉት እንደሆነ ነበር። መነኩሴዋ ኃጢአትህ ተሰርዮልሃል ብላ ብታረጋጋውም እሱ ግን ገና እንዳልተሰረየለት ያምናል። በአቅራቢያ ላሉ ሰዎች ሁሉ መጥፎ ዕድል አመጣለሁ ብሎ ያስባል። እሷ ግን ያለፈ ታሪክ ሊቀየር እንደማይችል አሁን ግን ችግረኞችን በመርዳት የአሁኑ ህይወቱ መቀየር እንደሚችል ነገረችው። ከሁሉ በላይ ደግሞ ራሱን ይቅር ማለት እንዳለበት አሳሰበችው። በማግስቱ አንቶኒዮ አካሪን ስለ ቀዶ ጥገናው ለምን እንዳልነገረችው ጠየቃት። ወጪውን እሱ እንደሚሸፍን ቢነግራትም እሷ ግን አይነ ስውርነቷ ለወላጆቿ ሞት እንደ ካሳ ወይም ቤዛ እንደሆነ እንደምታስብ ገለጸችለት። እሱ ግን ወደፊት የምትወልጃቸው ልጆችሽን የባልሽን ፊት ማየት አትፈልጊም ማለት። በመጨረሻም ቀዶ ጥገናውን እንድታደርግ አሳመናት። ወደ ቤት ሲመለሱ አንቶኒዮ በአካሪ ቤት ደጃፍ ላይ የወንጀለኛ ድርጅት አርማ ተስሎ በማየቱ ደነገጠ። አካሪ ደህና እንድትሆንለት ሲል ወደ ሱኩሞ ሄደ። አካሪን እንዳይነካት ቃል እንዲገባለትም ከእሷ ጋር እንደተለያዩ ዋሸ። ሱኩሞም አንድ የመጨረሻ ፍልሚያ ካሸነፈ ነፃ እንደሚለቀው ነገረውና ቅድመ ክፍያውን ሰጠው። አንቶኒዮ ገንዘቡን ይዞ ወደ አሰልጣኙ ሄደ። አሰልጣኙ አንቶኒዮ እንደገና ወደ ህገወጥ ቦክስ መመለሱን ሲሰማ በጣም ማዘነ። አንቶኒዮ ግን ቀሪውን ሽልማት ገንዘብ ሲቀበል ለአካሪ ቀዶ ጥገና እንዲከፍልለት አሰልጣኙን አሳመነው። ወደ ቤቱ ተመልሶ ስለ ማንነቱ የሚገልጹ ፎቶግራፎችና ወረቀቶችን በሙሉ አቃጠላቸው። ሱኩሞ አንቶኒዮን ወደ ድብቅ የቦክስ ቦታ ወሰደው። በዚህ ውድድር ውስጥ ማሸነፍ የሚቻለው ተቀናቃኙ ራሱን ሲስት ወይም ሲሞት ብቻ ነው። ፍልሚያው ተጀመረ። መጀመሪያ ላይ አንቶኒዮ የበላይነትን ይዞ ነበር። ነገር ግን ብዙም ሳይቆይ ተቀናቃኙ ፍጥነቱን ጨምሮ አንቶኒዮን በጭካኔ ደበደበው። አንቶኒዮ ወድቆ ሊሸነፍ ተቃርቦ ነበር። ነገር ግን ባልተጠበቀ ሁኔታ ተመልሶ በመነሳት ተቃዋሚውን በአንድ ጊዜ ዘረረው። ሱኩሞ እንኳ አንቶኒዮ ያሸንፋል ብሎ አልገመተም ነበር። ደም እየፈሰሰውና በከፍተኛ ስቃይ ውስጥ ሆኖ አሰልጣኙ በታዳሚው መካከል ሆኖ ሲደግፈው አየ። በዚህ መሃል አካሪ ከቀዶ ጥገናዋ አገግማ የአይን ብርሃኗ ተመለሰላት። ዓለምን በድጋሚ ማየት በመቻሏ በደስታ እንባዋ ፈሰሰ። አሰልጣኙ ለአንቶኒዮ የሽልማት ገንዘቡ ለአካሪ ቀዶ ጥገናና ቀደም ሲል ለጎዳና ሰው መለለት እንደተሰጠ ነገረው። አንቶኒዮ አካሪ ማየት መቻሏን ሲሰማ በታላቅ እፎይታ ተሞላ። በመጨረሻም የኃጢአት ሸክሙ ከላዩ ላይ እንደወረደለት ተሰማው። በነፃነትም መራመድ ጀመረ። ነገር ግን ሱኩሞ በጭካኔ በመኪና ገጨውና በቢላዋ ወጋው። ይህ ድርጅቱን ለሚከዱ ሰዎች የሚሰጥ ቅጣት ነበር። በአካሪ በኩል የህይወት ፍቅሯ የሆነው አንቶኒዮ በድንገት መሰወሩ ክፉኛ አሳዘናት። ከዚህም በላይ የምትኖርበት ህንፃ ሊፈርስ ስለሆነ ቤቷን እንድትለቅ ተገደደች። በዚህ መሃል ከአንቶኒዮ የተላከ አንድ ዕቃ ደረሳት። እሱም ሁልጊዜ አብሮ የሚያንጎራጉሩ ዜማ የሚጫወቱት የሙዚቃ ሳጥን ነበር። ከማሳደጊያው እንደተላከ ስታውቅም ወደዚያው አመራች። መነኩሴዋ አካሪ ማን እንደሆነ ስታውቅ አንቶኒዮ ለደረሰባት አደጋና ለወላጆቿ ሞት ራሱን ይወቅስ እንደነበር ነገረቻት። አካሪ በሐዘን ተሰበረች። በትዝታዋ ውስጥ ያለውን የአንቶኒዮን ምስል በቅርጻ ቅርጽ መስራት ጀመረች። ከ2 ዓመት በኋላ አካሪ በአዲሱ ቤቷ የሸክላ ስራ ስቱዲዮና ሱቅ ከፈተች። ሱኩም አድጎ ትልቅ ውሻ ሆነ። አካሪ በትርፍ ጊዜዋ በአቅራቢያዋ የሚገኝ የማገገሚያ ማዕከል ውስጥ ማሳጅ ትረዳለች። ከዚያም አንድ ሽባ የሆነ ወጣት አገኘች። የምትፈልገው ሰው እሱ እንደሆነ ግን አላወቀችም ነበር። አንቶኒዮ በበኩሉ ወዲያው ቢያውቃትም ማንነቱን ደብቆ ለመቆየት ሞከረ። ማሳጅ ስታደርገው የሆነ የምታውቀው ሰው መሰላት። ስሙ ግን የተለየ በመሆኑ ልጠረጥር አልቻለችም። እሷ ስትወጣ አንቶኒዮ በስቃይ ውስጥ ሆኖ ምርር ብሎ አለቀሰ። ከጥቂት ቀናት በኋላ አንቶኒዮ በምርኩዝ መራመድ እስኪል ድረስ አገገመ። አንቶኒዮ የሚል ስም ያለው ሱቃዬ በጉጉት ወደ ውስጥ ገባ። እዚያም ሜቲ ኦሊቭ ተከላይቶ ገዛው። በሱቁ ውስጥ የተቀመጠውን የሙዚቃ ሳጥን ተመልክቶ ያችን ዘፈን ከፈታት። የጣፋጭ ትዝታቸውን ዜማ ሲሰማው ሳቅስቅ ብሎ ማልቀስ ጀመረ። ከዚያም ተክሉን ይዞ በፍጥነት ወጣ። አንቶኒዮ በምርኩዝ እየተንገታከተ ሲወጣ ሱኩ ወዲያው አውቆት ተከተለው። አንቶኒዮ ሚዛኑ ስቶ ሲወድቅ አካሪ ልትረዳው ሮጠች። ሆስፒታል ውስጥ ማሳጅ ስታደርገው የነበረው ወጣት መሆኑን ብታውቀውም እሱ ግን በመኪና ላድርስ ስትለው እምቢ ብሎ ትቷት ሄደ። ወደ ሱቋ ስትመለስ የሱቁ ሰራተኛ አንዱ ደንበኛ ያንን የሙዚቃ ሳጥን ሲሰማ ስቅስቅ ብሎ እያለቀሰ እንደነበር ነገረቻት። በዚያ ቅጽበት አካሪ እውነቱን ተረዳች። ሱኩ ተከትሎት የሄደውና ምርኩዝ የያዘው ያ ወጣት ሌላ ማንም ሳይሆን አንቶኒዮ መሆኑን አወቀች። እሱን ለማግኘት በየቦታው ብትሮጥም ልታገኘው አልቻለችም። አንቶኒዮ ግን ያን የባህር መስታወት በእጁ ይዞ ያንኑ የዱር ትዝታቸው ወዳለበት በንፋስ ኃይል ማመንጫ ዳርቻ ሄዶ ነበር። ወደ ባህሩ እየገባ ሳለ አንድ ሰው ስሙን ሲጠራ ሰማ። ዘወር ሲል ያየው አካሪን ነበር።
በመጨረሻም ያ የናፍቆት ወቅት አበቃ። አካሪ ወደ ቤቱ እንዲመለስ ጋበዘችው። ፊቱን በእጆቿ ይዛ አይኖቿን እንዲመለከት ጠየቀችው። ወደ ቤትህ እንሂድ ስትለው እሱም በስሜት ተውጦ አንቺ እኮ ነሽ ቤት ያላት። ሁለቱም በደስታና በናፍቆት እንባ እየተራጩ ተቃቀፉ። ፊልሙ እዚህ ላይ ያበቃል። መልካም ጊዜ